ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ እንደገና ሐሳብ ልቸር መጥቻለሁ። እንግዲህ አሁን የምችረው ሐሳብ ወሳኝና ወሳኝ ነው። የመጀመሪያው ሐሳብ እንግዲህ አቡነ አብርሃም ጠንከር ያለ ሐሳብ የቸሩበትን እውነት አሳያችኋለሁ። እንዲሁም ራሱን ነብይ ነኝ ብሎ የጠራው አቶ ሄኖክ የሚያደርጋቸው ንግግሮችን እንዲሁ ላሳያችሁ እፈልጋለሁና ሁለቱንም እንግዲህ በጠነከረ ነገር ከዛ በኋላ አሁንም ዛሬ እንግዲህ እሱ ቀን ነው የወንድማችን እንግዲህ ቃለ ሕይወትን ያሰማልን ብያለሁ። መምህር በእውነት ወድና ማከብረው ነው እና ዛሬ እንግዲህ እንደ አንዳንድ ጊዜ የመምህራኖቻችንን እናስገባለን እና አሁንም የእሳቸውን አጭር ቃል የተስፋ ቃል መጨረሻ ላይ አስገባለሁ። እንግዲህ ሁላችሁም እንግዲህ በትህትና እንድትሰሙ ይሁን። የመጀመሪያው ነገር እንግዲህ ሄኖክ ምን አለ፣ ሄኖክ ምን እያለ ነው፣ ሄኖክ ምን እየተናገረ ነው የሚለውን ነገር ሲንስማ። ተላሬ አረቄ አገሩ የጠንቋይ አገር የመተተኛ የተከበረው የጀግናውና የቆንጆቹን አገር ይህን ሰው ደመሰሰ ማስወደደ። ስንት ጀግና ያፈራል፣ በሃይማኖቱ የማይደራደር በክብሩ የማይ የሀገሩ ሟች ታሪክ የሰራ እኔና ወይ ጴጥሮስ ያሉትን ጀግና ቅዱስ አባት ያፈራል። ስንቱን ዘርዝሬ ልንገር። አንተ የምትሄድበት ዘመናዊ ጠንቋይ ስለሆነ ሁሉም እንዳንተ ጠንቋይና መተት የሚያሰራ ይመስላል። ያጨበጭባል። አሁንም ደምሯል። እልል ያለ ህዝቡ አሁንም ማሰብ ተስኖታል። አንድ ትልቅ የሆነ የእስራኤልን ህዝብ በዚህ ደረጃ ማንቆሸሽ አስፈልገ። የጀግናና የቆንጆ ሀገር እኮ የሃይማኖተኞች ሀገር እኮ የፍቅር ሀገር እኮ ያላቸውን ከፍቶ የሚሰጡ እሩሮዎች ያሉበት እኮ። ቃል ተሰማልን ዘማሪ። በነገራችን ላይ እንግዲህ በፕሮቴስታንቱ አዳራሽ እንደዚህ አይነት ነገሮች መስማት የተለመደ ነው። እንግዲህ ወደ አደባባይ ሲወጣ እንደዚህ ልንደነቅ እንችላለንና በእውነት የሰውዬ ሰላሌን ያውቃል ወይ ነው? ሰላሌን ያውቃል ወይ? እንግዲህ ሰላሌ ሲባል እነማንን ነው? በሰላሌ ክልል ላይ ያሉ እውነት ነው። ዛሬ እንደዚህ እንደፈለክ አፍህን ከፍተህ ብትናገር ጊዜው ያንተ ነው። እውነት እኮ ነው። በሰላሌ አካባቢ 122 ቤተክርስቲያን ተዘግተዋል። የተዘጉት የጠንቋይ ቤቶች አይደሉም፣ የተዘጉት ቤተክርስቲያናቶች ናቸው። በአንጻሩ ደግሞ ለፕሮቴስታንት ብዙ ነገሮች ፋሲሊቴት እየተደረገ ነው። የሰላሌ ዩኒቨርሲቲ ጭምር ውስጥ ምን እንደሚሰራ እናውቀዋለን። ስለዚህ ዛሬ አንተ እንደፈለክ አፍህን ብትከፍት በእውነት ለመናገር አንፈርድብህም። ህግማ ቢኖር ኖር ይጠይቅ ነበር ሄኖክ። ህግ የለም። ምክንያቱም አንድ ሀገርን በሙሉ በነገራችን ላይ ሰሜኑን መሳደብ በጣም ተለምዷል። ለምን መሰለ? ቤተክርስቲያንም ዝም ብላለች። ብትከስም ማንም አይሰማትም፣ ፍርድም አይሰጣትም። ብትከስም እንደፈለጉ ሰዎች እየተናገሩ በመናገራችሁ እናንተ ደግሞ ትንሽ መሬት ታገኛላችሁ። ዛሬ ደግሞ እንዲበልልን ተብላችሁ ትነገራላችሁ። በደንብ ስለማውቅ እኮ ነው። ግን ሰላሌን ታውቀዋለህ? ታውቃቸዋለህ? ነግሬሃለሁ እኮ 122 ቤተክርስቲያን ተዘግተዋል። የተዘጉት የክርስቶስ ቤተክርስቲያን። ስለዚህ በዚህ ያክል መዳፈሩ ምን አመጣው? ጊዜ ህግማ ቢኖር ኖሮ
ሕግ ይጠይቅ ነበር። አሁን እንደተለመደው ደግሞ በሆነ ሚዲያ ላይ ይቅርታ ትላለህ። አመላችሁን አውቃለሁ። እንደፈለጋችሁ ተናግራችሁ እንደፈለገ ይሄን አፋችሁን ከፍታችሁ ቀጥላችሁ ይቅርታ ትላላችሁ። እቺ ደግሞ ጠባያችሁ ነች። ጊዜ የሰጠው ቅል ድንጋይ ይሰብራል። ድንጋዩ ሰበረው ወይስ ቅሉ? እንዳመለካከቱ። ለማንኛውም ሰላሌን ሄደ አጥና፣ በደንብ አድርገህ እያት። በየክልሉ ባዕድ አምልኮ ያለበት ቦታ ሊኖር ይችላል፣ ሰላሌም ሊኖር ይችላል። ግን በሙሉ ጨፍልቀህ ሰላሌ የጠንቋይ ሀገር ነው ማለት በሕግ ያስጠይቃል። በሕግ ያስጠይቃል። ሕዝብን ማቅለል ነው። ተከባብሮ የኖረውን ሕዝብ ማጋጨት ነው። አንተ አዲስ አበባ ትደሰኩራለህ፣ በዛ ሀገር ያሉ ወንድሞች እንዲጣሉ ነው። ትውልድ አስተውል። እንደነዚህ አይነት ክርስቶስን ሳያውቁ እውነትን ሳይረዱ ጊዜ ሰጥቷቸው ፋሽን መስሎባቸው ክርስትና እንደ ፋሽን የሚገለባበጡ የላንቲካ ወሬኞችን ትውልድ አስተውል። ይህንን አሁን መቃወም ያለባቸው ራሳቸው ፕሮቴስታንቶች ናቸው ብዬ አምናለሁ። ግን ሄኖክ አንድ ቃሚ፣ አንድ ቦዘኔ፣ አንድ አጫሽ፣ ማይክ ደፋሪ፣ ሌላም ነገር ደፋሪ ግለሰብ ስለሆነ አትፍረዱበት። ከሄኖክ ከዚህ ያለፈ ነገር አይጠበቅም። አፍ ሲከፈት ጭንቅላት ይታያል። ከዚህ በላይ አይጠበቅም። ለማንኛውም እንዳትረሳው በ122 ቤተክርስቲያን መዘጋት ላይ ያንተም እጅ አለ። ለምን መሰለ? ኦርቶዶክስን ባየ ቁጥር ጠንቋይ ብለህ ስለምታስብ። ይህ ደግሞ እውነተኛይቱን ቤተክርስቲያን የሚቃወም የአውሬው መልእክት ስለሆነ የአውሬው መልእክተኞች አታደናግሩ ህዝብን መልእክቴ ነው። እንግዲህ ተወዳጆች፣ ይህ በእንዲህ እንዳለ አቡነ አብርሃም ጠንከር ያለ ነገር እያነሱ ነው ሰሞኑ። እንግዲህ በዮሐንስ ጉዳይ ራሱ ደረሰ ባህታዊ አባ ዮሐንስ ብሎ በሚጣራው ሰውዬ ጉዳይ ላይ ከዚህ በፊት ተናግረው የነበረውን ነገር እስኪ ለትውስታ ለሽምግልና ትሄዱ ምን ያህል ጠንካራ ሀሳብ እየቸሩ እንዳለ ነገሩ መጣራት አለበት፣ ምንም የኔ ክልል ባይሆን ብለዋል ያኔ። ከዛ በኋላ አሁን ግን መብት ስላለኝ ነው የሚል ነገር አንስተዋል። ከዛ ምን ተደረገ? በባህር ዳር የሚኖሩ የዚህ የዮሐንስ ተከታዮች ምን አይነት ናቸው እያለን እንመጣና ትላንትና አንድ ትልቅ ሚስጥር አወጥተዋል። ቅዱስነታቸው ጭምር ሐሰተኛ አጥማቂያንን በምን ያክል እንደሚጠየፏቸው የተጋነነ የውሸት ምስክርነታቸውን ጭምር እኛ ስንናገር አላመናችሁንም። ይኸው አቡነ አብርሃም ይናገራሉ በመረጃ። ግን ከተወሰኑ ዓመታት በፊት አቡነ አብርሃም ምን ብለው ነበረ? እንስማቸው። በዚሁ አጋጣሚ ለርዕሰ ባሕታዊው ማስተላለፍልዎት መልእክት ገጭ ገቡ መጥራት አለበት። እውነትን እውነት ውሸትን ውሸት ብለን እሱ መስተካከል መቻል አለበት። አንዳንድ ጊዜ ባህል ሲሰለጥን ምን ይሆናል ነው የሚባለው? ሃይማኖት ይሆናል ይባላል። ውሸትም ደግሞ ተደጋግሞ ሲወራ ወደ እውነትነት ይለወጣል። ስለዚህ ቅድስት ቤተ ክርስቲያን እንከን የለሽ ናት። አጋጣሚ ሆኖ ፊት ስለማይመለከተኝ ነው እኔ ባህር ዳር እንጂ ሌላውን ስለማይመለከተኝ ዘው ማለትም አልችልም። ከኔ ጋርም የሚያገናኝ ነገር ስላልነበረን በዚሁ ቤተ ክርስቲያን ተገናኘን እንጂ ብዙ አልተነጋገርንም። ቅድም እንዳልኩት ከሰላምታ ውጭ ለ4 ቀናት ይመስለኛል ባልሳሳት። ዛሬ ግን ካለሁበትም ኃላፊነት የተነሳ እርስዎም መጥተው ከሳሾቹም መጥተው በየሚዲያው የሚነገረው እውነት ውሸት ስህተት ካለ ርዕሰ ባሕታዊ አሁን የእናንተን ምስክርነት አልጠየቅኩም። ባላችሁበት ቁጭ በሉ። ምስክርነቱ የሚመሰከርበት ሌላ ቦታ ነው። በእርግጥ ከኛ በላይ ማን ይመስክር ልትሉ ትችላላችሁ፣ ግን ጊዜና ቦታ አለው።
ምስክርነትም ሲጠሩ ነው። ሳይጠሩ መመስከርም በራሱ አጠያያቂ ይሆናል። ቃልዮት ያሰማልን። እንግዲህ አባታችን እንግዲህ አይታችኋል። ዝም ብሎ የሚንጫጫ ህዝብ ነው ያለው። የሚንጫጫ ህዝብ ስላለ ዝም ብሎ ነው ሰውየውን የሚከተላቸው፣ ዝም ብሎ ነው የሚከተሏቸው። ስለዚህ እውነቱን አፍርጠው ይጣራል ተባለ። ከዛ በኋላ ወደ ሌላ ሽፍት አደረገ። ሰውየው በአሁኑ ሰዓት አሜሪካ ሀገር ነው ያሉት። አቡነ አብርሃም ግን ትላንትና አንድ ሌላ አስደናቂ ንግግር ተናገሩ። እሱን ሰምተን ሁለት የጆቢራውን ቪዲዮ ካሳየኋችሁ በኋላ እንደገና የአቡነ አብርሃምን ነገር እናሳያችኋለን። እስቲ የአቡነ አብርሃምን ንግግር እናሳያችሁ። አጥማቂ ነኝ የሚሉ ሰው እኔ ከያዝኩት መስቀል ይበልጣል ቢላ ነው። በዚያም ላይ ደግሞ የተጣመመ የጎበጠ ቢላ ነው። የሽንኩርት መክተፊያ ቢላ ይመጣል፣ በጣም የጎበጠ ነው እና በዚያ ላይ ደግሞ በጣም የዛገ ነው እና ታምር ተፈጠረ ይሉናል። ቀረብ ብለው የብሳታችን ታምር ተሰርቶ እዚህ ቦታ ይላል። እሳቸውም እየሰሙ ነው። ምን ታምር ተፈጠረ አልኳቸው። ይሄ ቢላ በትውከት ነው የወጣላቸው አለ። በትውከት በማስታወቅ ይሄ ቢላ ከወዳቸው ወጣ እና ግርም ይላል አንዳንድ ጊዜ። ግን እንግዲህ ከዚህ እንዲሆኑ ይሄ ጎባጣ ቢላ በትውከት እንዴት ነው የሚወጣ? በማስታወቅ እንደ ሰውኛ ትንሽ ይፈትናል። ቢላውን ያየ ነው የሚገባው እና በስጨት ብለው አይ አሁን ለወርቅ ሌላ የዛገ ማስታወቂያ ይወጣል። ለወርቅ የዛገ ይችን ስልቱ ለምች እመቤት ይችን ሁለንተናዋ ምሉ የሆነ እመቤት እናት ቤተክርስቲያን በዚህ ነው እናንተ የምታስተዋውቋት፣ ይህንን ነው የምታቀርቡ ብለው በጣም ያዘኑት ሐዘን የተናገሩት። እሳቸው የተናገሩትን ሙሉ በሙሉ አረፍተ ነገሩን አልተናገርኩትም፣ ስሜቱን ነው እንጂ እሳቸው ሲናገሩት ለየት አድርገው እና አንዳንድ ጊዜ ቤተክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የእኛን ተልእኮ አንገት የሚያስደፋ የማይሆን ወሬም ባናወራ የሌለም ነገር ባንፈጥር ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተክርስቲያናችን፣ ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ። ተባዮች ይወጣሉ ከባብ ጀምሮ እስከ ሌላ ድረስ። አይሆንም ማለት አይደለም፣ ግን ያ የዛገው ቢላ አማኝ ነኝ ብዬ የማምነው ሰው ይሄ በዚህ ነው የወጣ ቢባል ትንሽ ይከብዳል። መርፌ ወጣ ቢባል ከዚህ ቀደም አይቻለሁ ሐረር ላይ አምኛለሁ ሊሆን ይችላል፣ ምክንያቱም አብሮ ሊያስወጣው ይችላል። ግን እንዲህ የጎበጠ ቢላ ምን ያለ ከዚህ እንዲወጥቶ እዚህ ላይ እንዴት ተቃነ ወይ በዚህ ሾለከ ቢባል እሺ በስር ግን እዚህ ደርሶ እንደዚህ ወጣ የሚለው ነገር ፍጹም አጠራጣሪ ነገሮች እና ግነት ለመፍጠር እንዲሆነ እንዲህ ተደረገ የሚባሉ ነገሮች ቤተክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናረቃቸው። ቃልዮት ያሰማልን አባታችን። እኛም እንግዲህ ይሄንን ነው ስንል የነበረው አባታችን፣ ይሄንን ነው ስንል የነበረው። ለምን አሁን እውነት ነው የእርሶን መስቀል የሚያክል ከወደ ወጣ የዛገ ቢላ ተብሏል። ኧረ ጆቢራው ከዚህ የባሰ ነው የሚያወራው። አባታችን ሰምተውት ካልሆነ እኔ ታናሽ ልጆ ቡራኬው ይደርብኝ ላሰማው። ከዚህ በፊት ከመምህራኖች ጋር በጣም ሰርተናል፣ ለህዝቡ አሳይተናል። ለዚህ ለደነዘዘ ህዝብ፣ ለዚህ ለፈዘዘ ህዝብ፣ ይህን ሰው ለሚከተል ህዝብ አሳይተናል። አዎ በባህር ዳር፣ በጎንደር፣ በጎጃም ክልል የዚህ ሰውዬ ተከታዮች በህቡ ተደራጅቷል፣ ይታወቃል። ኃይላቸው ከባድ ነው። ምክንያቱም ሰውየው ክርስቶስን ሳይሆን ሰውየው የጌታን ስጋና ደም መፈተት ሳይሆን እጽና ቅራቅንቦ ፍለጋ ስለሆነ የአሜሪካ ሄዷል። ግን አሁን ቤተክርስቲያን ቁርጥ ውሳኔ ያስፈልጋታል። እስኪ ለትውስታ ያክል የጆቢራው ጉዳይን እናስታውሳችሁ። አባታችን ዛሬ ትናንትና ከኔ የበለጠ የዛገ
ከኔ መስቀል የበለጠ የዛገ ቢላ ብለዋል። ኧረ ስንት ጉድ አለ። ከአንድ ወደ ውስጥ ወጣ የሚለውን ጆቢራውን እንስማ። ጌታዬ የወንድሸት ቅዱስ ገብርኤል እየረዳኝ ነው፣ እየረዳኝ ናችሁ፣ የሰማይ ስማችሁ ነው የሚለው እዛው በላይ ከወዱ አይወጣው እዚህ ቀርጻ ምጥዋለች። ወንድሸት ላይ ወንድ ነው ማለት ነው። የእያንዳንዱ ላሜራው 12 ቁጥር መስማር፣ 9 ቁጥር፣ 6 ቁጥር መስማር፣ ቤሳው፣ ላሜራው፣ የጠርሙስ ስባሪው፣ ጠጉሩ፣ እንደገና የተጻፈው ብራና፣ ቀለሙ ራሱ ከወዳቸው በአፍንጫቸው በጀርባ እስክሪብቶ 3 አይነት እስክሪብቶ 3 አይነት ቀለም የሚጽፍ አረንጓዴ፣ ቢጫ ቆይ እንዲህ ባይናቸው ይወጣለ ባፋቸው ይወጣለ ትልቅ እስክሪብቶ በደንብ እየተቀረጸ ድንጋዩ ሰው እንጀራ መቆርስ ያቅተዋል። አፋቸውን በልቅቆ ሲሆን አለቱ ድንጋይ ተአምር ነው እየታሰረ እባቡ 2 ሜትር 8 ክንድ ከወዱ የሚወጣ እስከ ነፍሱ ድረስ ወዲያ ነው እየተወናጨፈ ትሉ ቅንቡርሱ እያንዳንዱ ተቀምጧል። እሷ ግን ለምልክት የወንድሟ በወንድሟ የወጣው ነው። ሰላም እንግዲህ ትውልድ አስተውል። ላሜራ 12 ቁጥር ቢስባል እንግዲህ ያላለው ነገር አለ። 2 ሜትር እባብ ምናምን በውሸት እግዚአብሔር ይከብራል። እኛ እኮ ጆቢራውን እኮ የምንቃወመው በምክንያት ነው። አጋንንታዊ ነገር አጋንንታዊ ልምምድ ነው እያልን ያለነው። እቺን ስንዱ እመቤት የሆነች ቤተክርስቲያንን አይወክልም የዚህ ሰው እያስተምሩ የምንለው ለዚህ እኮ ነው። ራሱን ለማስተዋወቅ በአንድ ቦታ በቤተክርስቲያን ስም የተሸጎጠ ጠንቋይ ነው ዮሐንስ የምንለው እኮ በምክንያት ነው። የሆነ እግዚአብሔርን ቃል ምናምን ስለተናገረ እንዳትሸወዱ። በዚህ ያክል ክደትስ ምን ይሰራል? በዚህ ያክል ቅጥፈትስ ምን ይሰራል? ሰምታችኋል ምን ወጣ እንዳለ? እስኪ እንደገና ልድገምላችሁ። እየረዳኝ ነው፣ እየረዳኝ ናችሁ፣ የሰማይ ስማችሁ ነው የሚለው እዛው በላይ ከወዱ አይወጣው እዚህ ቀርጻ ምጥዋለች። ወንድሸት ላይ ወንድ ነው ማለት ነው። የእያንዳንዱ ላሜራው 12 ቁጥር መስማር፣ 9 ቁጥር፣ 6 ቁጥር መስማር፣ ቤሳው፣ ላሜራው፣ የጠርሙስ ስባሪው፣ ጠጉሩ፣ እንደገና የተጻፈው ብራና፣ ቀለሙ ራሱ ከወዳቸው በአፍንጫቸው በጀርባ እስክሪብቶ 3 አይነት እስክሪብቶ 3 አይነት ቀለም የሚጽፍ አረንጓዴ፣ ቢጫ ቆይ እንዲህ ባይናቸው ይወጣለ ባፋቸው ይወጣለ ትልቅ እስክሪብቶ በደንብ እየተቀረጸ ድንጋዩ ሰው እንጀራ መቆርስ ያቅተዋል። አፋቸውን በልቅቆ ሲሆን አለቱ ድንጋይ ተአምር ነው እየታሰረ እባቡ 2 ሜትር 8 ክንድ ከወዱ የሚወጣ እስከ ነፍሱ ድረስ ወዲያ ነው እየተወናጨፈ ትሉ ቅንቡርሱ እያንዳንዱ ተቀምጧል። እሷ ግን ለምልክት የወንድሟ በወንድሟ የወጣው ነው። ሰላም እንዴት ናችሁ? የተወደዳችሁ ውድ ኦርቶዶክሳውያን፣ ሰው የማትከተሉ ለሰው ፎቶ የማትሰግዱ ቤተክርስቲያንን የምትከተሉ ክርስቶስን የምታመልኩ ቤተሰቦች ሰላም ብያለሁ። በቀደም እንግዲህ ሰላም ዮሐንስ የተጻፈውን በተከታዮቻቸው በኩል ማለት ነው በጽሁፍ አንብበን ነበር። ዛሬ ሰውየው ራሳቸው ደገሙት ማለት ነው። እግዚአብሔር ያሳያችሁ። እስኪ እናንብባቸው የተዘረዘሩት ከአንድ ሰው ሆድ የተገኙት ማለት ነው። እንግዲህ ላሜራ ይሄ በሩ ማለት ነው። የትልቁ በር ላሜራ 12 ቁጥር ሚስማር፣ 6 ቁጥር ሚስማር፣ 9 ቁጥር ሚስማር፣ ቤሳ፣ የጠርሙስ ስባሪ፣ ጠጉር የማን ጠጉር እንደሆነ አላውቅም፣ የተጻፈ ብራና፣ 3 አይነት ቀለም፣ እስክሪብቶ ደግሞ 3 አይነት ቀለም የሚጽፍ ነው። በአይናቸው ወጥቷል፣ በአፏ ወጥቷል፣ በአፍንጫዋ ወጥቷል። አዚያ ድንጋይ የትልቅ ድንጋይ ቋጥ ድንጋይ እባቡ ደግሞ 2 ሜትር አሉና 8 ክንድ ከመቼ ጀምሮ 2 ሜትር 8 ክንድ እንደሆነ አላውቅም። እና ትሉ ቅንቡርሱ ይህ ሁሉ ከአንድ ሰው ሆድ ወጣ እያሉ ነው ምስክርነት እየሰጡ ያለው። ቆይ እስኪ ነው በተፈጥሮ ህግ እንሂድ እንበልና 12 ቁጥር ቢስማር አንድ ሰው ሆድ ውስጥ ገብቶበት ለደቂቃ መቆየት ይችላል። ለዚያው እኮ 9 ቁጥር ተጨምሮ 6 ቁጥር ተጨምሮ ቤንሳው ተጨምሮ የጠርሙሱ ስባሪ ተጨምሮ አታጭበረብሩም ስላችሁ
ምንድነው ታዲያ ሁሉ እንደው ወንድማችን ምንድነው ታዲያ በምን መልኩ ይሄ ሆነ ካላችሁኝ ምትሃት ነው። እግዚአብሔር ምስክሬ ነው፣ ምትሃት ነው። በምትሃት ለህዝቡ እንደወጣ ተደርጎ ይታየዋል። ሴትዮዋ ላይ ግን ምንም አይነት ነገር አልወጣም። ምትሃት ነው። ሐሳዊ መሲህ በመጀመሪያ ምን ያደርጋል መሰላችሁ? በድንግልና ተጸንሼ በድንግልና ነው የተወለድኩት ይላል። ይህን የሚያደርገው ምን ለማድረግ ነው? ከክርስቶስ ጋር ራሱን ለማወዳደር። ታዲያ ይሄ ምትሃት ነው። ሐሳዊ መሲህ ሲመጣ የሚያደርጋቸው ምልክቶች ሁሉ እውነተኞች ሳይሆኑ ምትሃት ናቸው። ለዓይናችን የተደረጉ ይመስላሉ፣ ነገር ግን ምትሃት ባዶ። ስለዚህ ይሄ አሁን አባ ዮሐንስ የተናገሩት በሙሉ ምትሃት ነው። እግዚአብሔር ምስክሬ ነው ብላችሁ የጠርሙስ ስባሪ እጃችን ላይ ሲገባ እንዴት ነው የሚያደርገን? እንኳን ሆዳችን ውስጥ ይሄ ራው ትሉ ቅንቡርሱ ይሄ ምናልባት ሆዳችን ትላትል ሲፈጥር አይታወቅም። አንዳንድ የተረገሙ ሰዎች ስራይ ሲያደርጉብን እባቡ ትሉ ሊወጣ ይችላል። ግን ቢስማሩ እስክሪብቶ ቢክ ነው መሰለኝ ለዚያ ላይ ያስባል። እስክሪብቶ የተጻፈ ብራና፣ ቀለሙ፣ ጠጉሩ፣ ጠርሙሱ ይሄ ሰው 12 ቁጥር ቢስማሩ ላሜራው አታጭበረብርም። ይሄን ነው የምናጋለጠው። በጽሁፍ አይደለም። በጽሁፍ ኤዲት ነው ልትሉት ትችላላችሁ፣ ሰው ጽፎት ነው ልትሉት ትችላላችሁ። ደገመው ራሱ ሰውየው። ታዲያ እንዴት ነው ዝም የምንለው እኛ የቤተ ክርስቲያን ልጆች? አንዳንድ እህቶቻችን መንቃት አለባቸው። ከእንደነዚህ አይነቱ ምትሃተኞች መራቅ አለባቸው። ምትሃት ነው ስላችሁ እስኪ ዶክተሮችን ጠይቁ፣ እስኪ ባለሙያዎችን። አንድ ሰው 12 ቁጥር ቢስማር ሆድ ውስጥ ገብቶበት ለ30 ደቂቃ ይቆያል? አላውቅም። ጠይቋቸው፣ ዶክተር ጠይቁ። እንዲሁ የተፈጥሮ ህግን እስኪ ዞር ብላችሁ ራሳችሁን መርምሩ። ምትሃት ነው። ምትሃት ያሳያል። እዚያ ጋር እያልክ ፎቶ አሰርተህ ስትሰግድ ትኖራለህ ማለት ነው። እባካችሁ ተጠንቀቁ። በዚህ ዘመን ምትሃተኞች በዝተዋል። ተው ማርያምን ነው የምላችሁ። ክርስቶስን አስቀድሞ ተናግሯል እኮ ታላላቆቹን ራሱ እስከሚያስቱ ድረስ እንኳን ምትሃት ያደርጋሉ ብሎ ክርስቶስ ራሱ ነግሮናል። ታዲያ ለምንድን ነው የማንነቀው? ለማንኛውም አስረግጬ የምነግራችሁ ምትሃት ነው። ይሄ ሁሉ ነገር ወደ 12 ነው ወደ 15 አይነት ነገር ከሰው ሆድ ሊወጣ አይችልም ፈጽሞ ማለት ነው። ሼር ኮፒንግ ዲዩቲ እያደረጋችሁ ለአንዳንድ የዋሃን ምዕመናን አድርሱልኝ፣ እንዲነቁና ራሳቸውን እንዲገዙና ክርስቶስን እንዲከተሉ ከእንደነዚህ አይነት ድርጊቶች እንዲቆጠቡ አድርሱላቸው ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተክርስቲያናችን ከውስጥም ከውጭም የሚፈትኗት አካላት በዝተዋልና እግዚአብሔር ራሱ በምሕረቱ ቤተክርስቲያንንም ምዕመናንንም ይጎብኝላለሁ። አመሰግናለሁ። ሼር ማድረጋችሁን እንዳትረሱ። መምህር ቃለ ሕይወት ያሰማልን። እንግዲህ ከመምህር ሰለሞን ጋር ከሌሎች እንግዲህ ዶክተር ትዝ ይላችኋል አይደለ? ይህን ነገር በሰማ ጊዜ ተነጋግረናል። አዎ ምትሃት ነው። ትዝ ይለኛል አንድ ጊዜ ቀጠና 2 ሙሉ ወንጌል ላይ ክብሪት ከእንትኑ ላይ ይወጣል ብዙ ክብሪት ምናምን ነገር ሲባል ሰምቼ ነበር እና መጽሔት ላይ ሁሉ ወጥቷል ማለት ነው። እና እንግዲህ አቡነ አብርሃም ብፁዕነታቸው አሁን ይሄን ነገር ተናገሩ። የዮሐንስ ነገር ዲሲሽን መሰጠት የለበትም። የሐሰተኛ አጥማቂያን ጉዳይ ዲሲሽን መሰጠት የለበትም። ቤተ ክርስቲያን ንጹህ እውነተኛ እስከሆነች ድረስ ለሐሰተኞች መሸሸጊያ እስከመቼ ትሆናለች? እኛ ጮህናል። ለትውስታ ነው መምህር ሰለሞን የሚያመጣውት። ሌሎቻችን ጮህናል በወቅቱ። በነገራችን ላይ የፌስቡክ እንትን አላቸው፣ ፔጅ አላቸው። እዛ ላይ የምትሰሙት ምስክርነት ታፍራላችሁ። እውነት ኦርቶዶክስን የማይመጠን የአንድ ጠንቋይ ቴስቲሞኒ ትሰማላችሁ። አባ ዮሐንስ ምናምን የሚል የፌስቡክ አካውንት አለ። የሆነ ደግሞ የምን ህብረት ማህበር የሚል ደግሞ አለ። የውሸት ምስክርነት ነው የሚሰማበት። እሺ የውሸት ምስክርነቱ እውነት ለመነጋገር እዛ ብቻ ነው ወይስ እሳቸው መድረክ ላይም አለ? እስኪ እቺ ሴት የምትናገረውን እንስማ። አንተ አትለምን ታትነካቺ አንተ አንቺ ተናምሽ ታወስ ተሰራ ጥላዝላን ተናገር አስከፊ ከልክ የለምኛ ነው ቤተክርስቲያን ያተለመን ቤተክርስቲያን ኳት ለምን ታካዳ ለዚህ ነው እነሱ ግማሹ ለራሳቸው ከ190 የበሱ 10 ነው አይ ኮሚቴ መስወሩ በዳደባች እንጻሰሪ ኮሚቴ ከቀናት በኋላ ሌባ ነው የሚያደርገው ነገሮች እያየሁት ነው። ከቀናት በኋላ ልባቸውን ይቀይረዋል። በታማኝነት ኮሚቴ ሆኖ የሚሰራ መታደል ነው። ገንዘባቸውን እያወጡ ጊዜያቸውን እያባከኑ የሚሰሩ አብሪ ታማኝ አንዳንዱን ተጋይልና እንኳን ሌላ ቆል ይመረቅ ሲል ትንሽ እንለምንበት ነው። እሺ ሰማት እኔ ስደም ወጀራን ምን ብለን ነሽዳብስቲ አንተ ለምን ማለት
አንተን በቃ ዝቅ ማድረግ ስንፈልግ የበረሃው መናኝ ስንቱ ነገር ያህል መጣፍ የአንሳ ብር ያስብ መጣፍ 300 400 ብር ይሸጣል። ፎቶውን እንዴት ይሸጣል? እሱ አለ ኢየሱስ ክርስቶስ ራሱ እኮ ፎቶ ይሽጡልኝ አላለም። እሱ ግን ፎቶውን ይሸጣል። ስሙ በዓለም ግን ለምን ይገናል? ተቀበለበታል አለበት ማለት ይላል። በየከተማ በየሀገሩ በየውጭ ሀገር ሁሉ ይቀጥላል። በእሱ የደቃቸው አዎ ራሱ ቆይታለች። እችን ይጠራት ይልኮ እንዲያም ባብል አንተ አሁን ጀምሮ ገንዘብ እንዳተረካባ አሁን ተመለሳለች ወራታ ለዚህ ባሉጆን ይመጣል እንግዲህ ስለራሱ በዚህ ያክል ያጋንንት ምስክርነትን እያካበተ እንግዲህ ንጹህ ቃለ እግዚአብሔርን ቤተክርስቲያን የማያውቁ በስነ ልቦና የተጎዱ እህቶቻችንን ዱባይ መጥተህ በሰረገላ በምንድን ነበር የመጣሁት? መስማት ትችላላችሁ። ስንቃወም በምክንያት ነው፣ ስንደግፍ በምክንያት ነው። ስለዚህ እኔ የዮሐንስን አይነት ቤተ ኦርቶዶክስ አላቃትም። የዮሐንስን አይነት ማቃት ጠንቋይ ነው ማቀው። ይሄ መስቀል የያዘ ጠንቋይ፣ በዊግ ጸጉር የሚያጭበረብር ጠንቋይ ነው። ጆቢ ነው፣ ጠንቋይ ነው። በጥንቆላው አስሯቸው ተብትቧቸው የሚነዳቸው ህዝቦች አሉ። ቤተ ክርስቲያን ለነዚህ ልጆች ለነዚህ ሰዎች እውነትን ማሳየት አለባት። የዚህ ሰውዬ ዶክመንተሪ ፊልም አጠቃላይ ማንነቱ ተዘጋጅቶ እንኳን በገንዘብ ኃይል እንዳይወጣ የተደረገበት ነገር አለ። ወጥቶ ያውቃል። ቀጥሎ ግን እንዳይቀጥል የተዘጋ አለ። ሊቃውንቶቹ ተነጋግረውበት ሊወሰን ያለውን ነገር እንዳይወጣ ተብሏል። ለምን? ገንዘብ አለው። ግን ይህን ህዝብ ወዴት እየከተት ነው? የእግዚአብሔር በሆነች ቤተክርስቲያን ውስጥ ጠንቋይ ሲፈላሰስ ምን ትላላችሁ? ዛሬ አሜሪካ ሀገር ገብቷል። በየወንዙ ላይ ሲንሸራሸር ነበር። ለዛውም ወድቆ ነበር ወንዙ ውስጥ ገብቶ ውቅያኖስ ውስጥ። እግዚአብሔር ነው እንግዲህ እድል የሰጠው። ተንሸራቶ ወድቆ ትውልድ ንቃ። ስለዚህ አቡነ አብርሃም አሁን በጽኑ ግብሩን ገልጠዋል። እርግጥ በዛ ጊዜ ያበቃ ነበር የሰውዬ ጉዳይ፣ ሚናው ይለይ ነበር። አምስቱም ቤተክርስቲያን በራሱ ስም ነው፣ የራሱ ድርጅት ነው። እኔ ቤተክርስቲያን ነው ብዬ አላምንም። እንደ አንድ የሌላ እምነት አዳራሽ ብዬ ነው የምቆጥረው። ስለዚህ እንደዚህ አይነት ጠንቋይን መቼም ቢሆን መቼ አንታገስም። ቀድም እንዳያችሁት ነው፣ ያጨበጨባል ህዝቡ። ነገሩን ሳያይ ነገሩን ሳይመረምር ትውልድ ንቃ። ከጠንቋይ ጋር ህብረት አይኑርህ። ትውልድ ንቃ መልእክቴ ነው። በስተመጨረሻ ስለ ቤተ ክርስቲያን አቡነ አብርሃም ከተናገሩት አንድ ሐሳብ እንስማና የአንድ መምህራችን ትምህርት ሰምተን እንጨርሳለን። የጽርሐ ጽዮን ቅድስት ማርያም ገዳም ህንፃ ሲታነጽ ከነገሌ አብያተ ክርስቲያናት ይሄ እንዲበልጥ በሚል በፍክክር አይደለም።
የቤተ ክርስቲያንም ጠባይ አይደለም። ቤተ ክርስቲያን በአገዳም ትሰራ፣ በሳርም ትሰራ፣ በከበረም ድንጋይ ትሰራ፣ በገጠርም ትሁን በከተማም ትሁን በየትኛውም ቦታ አንዲት ናት። የሚፈጸመውም ያው አንድ ምስጢር ነው። የሚመለከውም በአንድነቱ በሶስትነቱ ያለ ዘላለም ሥላሴ ነው። ስለዚህ በፍክክር የኔ አጥቢያ ይደግ የኔ አጥቢያ ይስፋ ተብሎ የሚሰራ አይደለም። የጽርሐ ጽዮን ቅድስት ማርያም ገዳም ለስፋቱም የተነሳሳንበት ምናልባት ፈቃድ እግዚአብሔር የሆነላችሁ የካቲት 21 ቀን ቅዳሴ ቤቷ ሲከበር ጋብዣቸዋለሁ። አሁን የካቲት 21 በየዓመቱ ቅዳሴ ቤቷ እናከብራለን። እንግዲህ ወደ ባህር ዳር በሄድኩ ጊዜ ወደ 9 ፕሮጀክት ነው የነበረው። 9 ነው። የተወሰኑትን ጎብኝቻለሁ። በጣም ተደንቄያለሁ በነገራችን ላይ። ስለዚህ ቤተክርስቲያን አንዲት ናት። ጆቢራው ግን የኔ ቤተክርስቲያን እያለ ነው። የኔ ነች ቤተክርስቲያን እያለ ነው። ኧረ የማይለው ነገር የለም። እኔ እኮ መጥምቁ ዮሐንስን እበልጠዋለሁ። መጥምቁ ዮሐንስ አንድ ኢየሱስ ክርስቶስን ያጠመቀው ይላቸዋል በድፍረት። እኔ ግን ስንቶችን አጠመቅኩ ይላቸዋል። እንደዚህ አይነት ጠንቋይን ቤተክርስቲያን አደብ ልታስገዛ ይገባል። ዝም ያልን ነገር የለም። አቡነ አብርሃም ትላንትና ማን ስላነሱ ነው። እኛም እየጮህን ያለነው እኮ በውሸት ምስክርነት የሚከብር እግዚአብሔር የለንም። ትውልድ አስተውል መልእክቴ ነው። በስተመጨረሻ እንግዲህ ዛሬ የመምህራችን ቀን ነው። አሁን በሁለተኛ መሳቸውን እንዲህ በመሃል በየቀኑ ስሰራ የመምህራኖቻችንን ትምህርት እንዲጣለጣል አደርጋለሁ። አሁን ደግሞ የመጽናናት ቃል የሚናገሩትን አስገብተን እንጨርሳለን። እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም። አባቶቻችንም አልሰማንም። እኛ ብቻችንን የሆን እየመሰለን የተሸበርነው፣ እኛ ብቻችንን የሆን እየመሰለን የደነገጥነው፣ እኛ ምን ዱብዳ የደረሰብን እየመሰለን የታወቅነው እንጂማ እግዚአብሔር ፍጥረቱ ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም። ወገኖቼ እዚህ ነው እኔ ከአንተ ጋር እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ቃሎት ያሰማልን። እንግዲህ ተስፋ ለቆረጣችሁ፣ ላዘናችሁ፣ ብቻዬን ነኝ ላላችሁ ይህ የሚያጽናና ቃል ነው። ለጠቢብ አንድ ቃል በቂ ነው። እመኑኝ፣ እግዚአብሔር እንደ ሰው ስላይደለ እሱ እውነተኛ አምላክ ስለሆነ አይጥላችሁ፣ አይተዋችሁ። እውነተኛ አምላክ ጋር ተጓደዱ፣ ተጣበቁ፣ አስቀድሱ፣ ጹሙ፣ ጸልዩ፣ በርቱ። እሱን ትእዛዙን ፈጽሙ። በርቱ፣ እንበርታ ምልክቴ ነው። ለትውልድ አጋሩልኝ። በእውነት ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እግዚአብሔር ፈቅድና ብንኖር እንገናኛለን። ላይክ እያደረጋችሁ ከተስማማችሁ እንድትወጡ ያደራ መልክቴ ነው። ማንም ቢናገር እንደ እግዚአብሔር ቃል ይናገር። እኛ የሰው ጠላት የለንም። ቤተክርስቲያን ግን ቤተክርስቲያን ነች። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ